ጋዜጠኛ ሶፎንያስ በአእምሮ ህመም ወይም ባይፖላር ዲስኦርደር ተይዞ የህክምና ክትትል ላይ መሆኑን ይፋ አድርጓል። በየካቲት ሆስፒታል ህክምና እያደረገ እንደሚገኝ ጭምርም ተናግሯል። ጋዜጠኛ ሶፎንያስ በአሁኑ ወቅት አስቸጋሪና አሳሳቢ ከሆነው የባይፖላር አእምሮ ህመም ጋር እየታገለ መሆኑንና በህክምና ክትትል ላይ እንደሚገኝም ይፋ አድርጓል። ጋዜጠኛው ይህን ግልጽ መረጃ ለህዝብ ያጋራው ማህበራዊ ሚዲያ ላይ ባስተላለፈው መልእክት ሲሆን የስራ ባልደረቦቹን አድናቂዎቹንና መላው ቤተሰቡን በሐሳብና በጸሎት ከጎኑ እንዲቆሙም ጠይቋል። ይህን አስቸጋሪ ወቅት በበሰለና በቁርጠኝነት ስሜት እየተጋፈጠው መሆኑን የገለጸው ጋዜጠኛ ሶፎንያስ ህክምናውን በጥንቃቄ እየተከታተለ እንደሚገኝና በአምላክ ምገዛ እንዲሁም በህክምና ባለሙያዎች እገዛ ይህን ጊዜ እንደሚያልፈው ሙሉ እምነት እንዳለው ገልጿል። በርካታ ማህበራዊ ሚዲያ ተጠቃሚዎችና ወዳጆቹ ለአርቲስቱ ጋዜጠኛ ያላቸውን አድናቆት፣ ፍቅር በመግለጽ ፈጣን ማገገምን እየተመኙለትም ይገኛሉ። የባይፖላር ህመም በሰው ልጅ ስሜት፣ ጉልበትና የዕለት ተዕለት ተግባራዊ የማከናወን አቅም ላይ ከፍተኛና ከባድ የባህሪ መዋዠቅ የሚያመጣ የአእምሮ ጤና እክል ነው። ይህ ህመም በአብዛኛው በሁለት ተቃራኒ የስሜት ጫፎችም ይገለጻል። አንደኛ የመቀስቀስ ወይም የከፍተኛ ደስታ ስሜት። በዚህ ወቅት ህመምተኛው ባልተለመደ ሁኔታ እጅግ በጣም ከፍተኛ ጉልበት ይኖረዋል። ከመጠን በላይ ይደሰታል። ሀሳቦቹን በጭንቅላት ውስጥ በፍጥነት ያሯሩጣል። እንቅልፍ አይወስደውም። እንዲሁም ያለምንም ፍርሃት ለአደጋ የሚያጋልጡ ውሳኔዎችን ሊወስንም ይችላል። በሁለተኛ ደረጃ የከፍተኛ ጭንቀትና ዲፕሬሽን ስሜት። በዚህ ስሜት ጫፍ ላይ ደግሞ ህመምተኛው ፍጹም ተስፋ መቁረጥ፣ ከፍተኛ የሀዘን ስሜት፣ የጉልበት ማጣት፣ ከሰዎች መገለልና ቀደም ሲል ያስደስቱ የነበሩትን ነገሮች በሙሉ ትርጉም አልባ ሆነው ይታዩታል። ይህ ህመም በህክምናና በባለሙያ ምክር በአግባቡ ሊተገበርና ሊቆጣጠርለት የሚችል ቢሆንም በህብረተሰብ ውስጥ ስላለው ግንዛቤ ማነስ ወይም መድሎ ምክንያት በርካታ ሰዎች ህመማቸውን ደብቀው እንዲቆዩ ያደርጋቸዋል። ለጋዜጠኛ ሶፎንያስ ፈጣንና ሙሉ ጤንነት እኛም እንመኛለን።